አንድ ጥያቄ ነበረኝ ዙ። እሺ እዚህ ጎረቤት አካባቢ ነበርና የሆነች እናታችን የምትሆን ሴት ነበረችና ከዚህ በፊት ሙስሊም ነበረችና ስታገባ ከፍራ ነበር ያገባችው። ከፍራ ወደ ኦርቶዶክስ ሆና ምናምን ነበር ያገባችውና ባሏ ቅርብ ጊዜ ሞተ። ሲሞት ተመልሳ ወደ እስልምና ተመልሳ መጣችና ቁርአንም እና መስጊድም ሄዳ መስገድ ምናምን ጀመረች። ከሞተ በኋላ ትንሽ ከ2 ወር 3 ወር ከቆየ በኋላ ተመልሳ ወደ እስልምና መጣች ማለት ነው። ይህ ነገር እንዴት ይታያል በእስልምና? ወደ እሺ ከሰለመች አላህ ይቀበላታል። አንድ ሰው በህይወት እስካለ ድረስ ወደ አላህ ተስፋ ካደረገ ከተመለሰ አላህ ይቀበላል። አስቀበላል እኔ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እኔ እምረዋለሁ ብሎ ተናግሯል። ስለዚህ ሰው ከመሞቱ በፊት ወደ አላህ ከተመለሰ አላህ ሱብሓነሁ ወተዓላ ንስሐን ይቀበለዋል፣ ይቅር ይለዋል። እሺ ሹክራን፣ አመሰግናለሁ። ሁሱ እንዴ ነው? ሰላም ነው አለን። ጥያቄ ነበረኝ። ጥያቄ ምንድን ነው? ህዝበ እስራኤልና ግብጽ ምድር ያወጣችሁ አላህ ነው። ህጉና ስርዓቱን የሚሰጣችሁ እሱ ነው። እሺ ከዛ በኋላ ምን ይላል በኦሪት ዘጸአት ምዕራፍ 20 ቁጥር 2 ላይ አኔ አዶናይ ኤሎኬካ አሸር ሁጻት ይወጥ ከሜሬጽ ምጽራይም የቤት አባዲም ከግብጽ ምድር ያወጣሁህ እኔ ኤሎሂም አምላክህ ነኝ አለ። ለምንድን ነው አላህ የሚለውን ያልተጠቀመ? እሱ ካወጣቸው ተጠቅሟል። አላህ ሱብሓነሁ ሙስሊሞችን ነው የጠየቅከው አይደለ? እና አይሁድ መስየህ ነው አይሁድ መስየህ ነው። እኔ ሙስሊም ነኝ። ሙስሊሞችን ነው የጠየቅከው መተህ። አንተ እኮ አላህ ነው ያወጣቸው ብለኸኝ እኮ ነው። አዎ ላሳይህ ማስረጃ አላህ እንዳወጣቸው። አይ ከቁርአን በፊት ቶራ የሚባል ህግና ስርዓት ነበራ። ምንድን ነው ቶራ? የኤሎሂም ቃል ህግና ስርዓት። ኦኬ እሱ ነው የተሰጣቸው ከቁርአን በፊት ስለተጻፈ አይደል? አላህ እንደሰጣቸው ከዚያ በፊት ተውራትን የነገርከን ነው። የቱ ጋር ነው እሱን ያገኘኸው? አላህ አይደለም የሰጣቸው፣ ኤሎሂም ነው የሰጣቸው። ታዲያ ምንድን ነው የመጀመሪያ ጥያቄ? አላህ እንዳስወጣቸው ምናምን ያልከው በእናንተ አስተምሮ አላህ የፍጥረታትን ሁሉ የፈጠረ አይደለም? አዎ እሱ ነው ፍጥረታትን ሁሉ የፈጠረ፣ እስራኤላውያኖችንም ነፃ ያወጣቸው እሱ ነው። ላሳይህ ማስረጃ። አይ ከቁርአንና ከቶራ በፊት ህጉ የትኛው ነው የተሰጠ? ከተውራት በፊት ምንም ህግ የለህም። ስለዚህ ቶራት ይቀድማል ቁርአን ማለት ነው። ከተውራት በፊት ምን ያክል ጊዜ ነበረ ምድር ላይ? ይሄን አልጠየቅኩም እኔ። እሱን ነው ማወቅ ያለብን ቀድመን መጀመሪያ። ከተውራት በፊት ምድር ላይ አምላክ ነብያትን ሲያስነሳ ነበር፣ ሰዎችን ሲያናግር ነበር። እሺ አዳምና ሔዋንንም እሱ ነው የፈጠራቸው አይደል? እሱ ነው የፈጠራቸው። ጥያቄ እኮ ነው የጠየቅኩህ። አዳምና ሔዋንን አዳምንና ሐዋንን የፈጠራቸው ማለት ነው? አላህ ነው የፈጠራቸው አዳምና ሔዋንን። እሺ ከዚህ በኦሪት ዘፍጥረት ምዕራፍ 4 ላይ ምን አለች ሔዋን? ቀየንን ሲሰጣት አመሰግናለሁ ኤሎሂም አለችው። ለምንድን ነው አላህን አመሰግናለሁ ያላለችው? የፈጠራት አምላክ አላህ ከሆነ። ሙስሊሞችን እየጠየክ ከመጽሐፍ ቅዱስ መልስ እየሰጠህ ነው። ስለዚህ አላህ የመጣ ከቁርአን ሲመጣ ነው አብሮ የመጣ ማለት ነው። ሙስሊሞችን ጠይቀህ መጽሐፍ ቅዱስ እየጠየክ ወይ ሙስሊም ላይ ጠይቅና ከመለስኩልህ በኋላ እኔ ደግሞ መጽሐፍ ቅዱስ ላይ እኔ ጠይቀሃለሁ። ትስማማለህ እኮ? ይሆናል በመሃል እኮ የ1500 ያክል ዓመተ ዓለም ልዩነት አለው ቁርአንና ቶራ። ማስረጃ ከፍተህ አሳየኝ። አሁን ለተናገርከው ትልቁ ላይ ነህ፣ ክፈት ሂድ እኮ ቶራ መቼ? ያላ የምን ማስረጃ? በመካከላቸው 1500 ዓመት ልዩነት አለ ላልከው ክፈት። እሺ ቁርአን መቼ እንደተሰጠ ታውቃለህ? አሁን ክፈት ወደ ማስረጃ። አሁን ጥያቄ ሰዓት አይደለም እኮ። አላውቅም በለኝና እኔ ልመልስልህ።
ና ና ና ና ና አንተ ነህ እንጂ የማታውቀው ላሳየህ እኮ ነው እንዴት እንደማታውቅ። ክፈት ማስረጃ ለተናገርከው። ለምን ሆኖ ማስረጃን ከፍተልህ? በመካከላቸው 1500 ዓመት ልዩነት አለ ላልከው። እሺ ቶራ ከዛሬ ወሬ አይደለም፣ ክፈት አስነብበን። ምን ሆኖ ማስነብበን? ለተናገርከው አሁን እኮ እየነገርኩህ እኮ ነው። አትንገረኝ፣ ማስረጃ አስነብበኝ። ሂድ። አንተ መልስ መስጠት አልቻልክም። ክፈት ማስረጃ አለ የለህም? አለኝ እኔ። ክፈተው። እሺ መጀመሪያ ይህን ማመን አለብህ አንተ። ህዝብ እስራኤልን ያወጣት ግብጽ ምድር ማመን ምናምን አይደለም፣ ለተናገርከው መክፈት ነው። አሁን ከፍት ነው። የኔን ጥያቄ ትመልሳለህ አትመልስም? አንተ ክፈት ከፍታለህ አትከፍትም? ያለ ማስረጃ ሁለተኛ እንዳታወራዝበት። እሺ ለመጨረሻ ጊዜ እድል ልስጥህ። ለተናገርከው ክፈትና ማስረጃ አሳየን። እንደዚህ በቃ ከፍትም ጦጣ። እሺ ለማንኛውም አዳምና ሚስቱ በገነት ውስጥ ተቀመጡ ብሏቸው ነበር። ሱራ 35 ለምን ከገነት ወጡ? አዳምና ሔዋን በመጀመሪያ የተፈጠሩት ለምድር ነው። ነገር ግን ገነት የምትባል ውስጥ ኑረው ነበር። ገነት ውስጥ ኑረዋል። ለፈተና በዛች ውስጥ ኑረዋል። ፈተናውንም ወደቁ። ያ ነው ያለው ነገር። መጀመሪያ ግን ፈጣሪ አምላክ አላህ ሱብሓነሁ ወተዓላ ሲፈጥራቸው ለምድር ነው የፈጠራቸው። አላህ በቁርአን ላይ ሲናገር ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ይላል። አምላክ አላህ ሱብሓነሁ ወተዓላ ሰውን መፍጠር በፈለገ ጊዜ ምን አለ? ለመላእክቶች እንዲህ አላቸው፣ እኔ በምድር ላይ ተተኪ ላደርግ ነው አላቸው። ስለዚህ የምድር ነዋሪዎች ሊያደርጋቸው ነው የፈጠራቸው። ያ ማለት ግን በዚያን ጊዜ በምድር እዛ አሰባቸው፣ በገነት ውስጥም እንዲኖሩ አደረጋቸው። በእርሷ ውስጥ ብሉ ጠጡ እንደፈለጋቸው፣ ይችን የዛፍ ፍሬ እንዳትበሉ አላቸው፣ በሉ። ከዚያም በኋላ እንደፈለጋቸው ወደ ምድር ወረዱ። ከዚያ በኋላ ይህን ያለው ነገር። አዳኝ እንዴት ነህ? አዳኝ ጋሞ አዳኝ ጋሞ አለሽ? አዳኝ ጋሞ ውሱ ባሪያን ኒካ ማድረግ ይቻላል ወይ? አሁን ኒካ ተደርጎ ነው የሚገባ። ኒካ ተደርጎ ነው። السلام عليكم ورحمة الله وبركاته. سيا عليكم السلام ورحمة الله وبركاته. كيفك يا حبيبي؟ أخبارك طيب؟ الحمد لله. بس أنا ما أقدر أمرني شوية بس. يلا قول. عندي سؤال كل مرة أبغى أسألك بس ما حصلت فرصة. ما الفرق بين المذاهب يعني؟ بالله اشرح لي. الفرق بين المذاهب أن كلهم يعني الفرق بين المذاهب الفرق بين المذاهب الأربعة لا فرق بينهم إلا في الفروع، أما في الأصول فلا يعني خلاف بينهم. أصول الإسلام كلهم على الحق وكلهم على الطريقة السوية التي كان عليها النبي صلى الله عليه وسلم والصحابة. وأما في الفروع فإن كل واحد منهم استند إلى كتاب الله عز وجل واستنبط منه الأحكام الشرعية ما فهمه من الكتاب والسنة، ولكل واحد منهم أصل، والأصل هو أن كل واحد منا كما قال الإمام مالك رحمه الله تعالى كلنا راد ومردود إلا صاحب هذا القبر، وأشار بيده إلى قبر النبي عليه الصلاة والسلام، وكلنا راد ومردود إلا صاحب هذا القبر. ይህነውና በልዩነታቸው በፍሩዕ በቀንዘሎች ላይ እንጂ በመሰረታዊ ነገር ላይ አይደለም። ኢማሞች ሰዋእን الإمام مالك رحمه الله تعالى وأبو حنيفة والإمام الشافعي وأحمد بن حنبل وغيرهم من علماء السلف. ይህን ይመስላለሽ።